አስገባው አይዟችሁ እሺ አይዟችሁ አሁን አይዞን አሰልፍና ተመልካቾቻችን አሁን የደረሰን ዜና አለ። በዛሬው ዕለት መስከረም 14 2018 ዓ.ም በአማራ ፋኖ ምስራቅ አማራ ቀጠና ሚኒሊክ እዝ ከፍተኛ ድል የተገኘባቸው አውደ ውጊያዎች መደረጋቸው ታወቀ። በዛሬው ውጊያ በርካታ የአገዛዙ ሰራዊት መደምሰሱ ታውቋል። በድምሩም 471 የአብይ አህመድ ወታደሮች መደምሰሳቸው ነው የደረሰን መረጃ የሚያመለክተው። ከ150 በላይ ወታደሮች ተማርከዋል። 6 ሞርታሮች፣ 6 ዲሽቃዎች፣ 14 ብሬኖች፣ 9 ስናይፐሮችና በርካታ ክላሾች መማረካቸው ነው በቪዲዮ ጭምር ተደግፎ የመጣልን መረጃ የሚያመለክተው። ወታደራዊ ሬዲዮ 9 አንድ ሲኖትራክ ሙሉ ወታደራዊ ቁሳቁስና ሬሽን እንደዚሁ የተማረከ መሆኑ ታውቋል። የአገዛዙ የሰሜን ምስራቅ እዝ አካል የሆኑት 12ኛና 61ኛ ክፍለ ጦር መካከል 12ኛ ክፍለ ጦሩ 70 ከመቶ የሚሆነው ኃይሉ መማረኩን መደምሰሱንና መፍረሱን ነው የደረሰን መረጃ የሚያመለክተው። የዛሬውን ተጋድሎ በተመለከተ የዘውትር ተሳታፊያችን መረጃ ይዞ ቀርቧል። ወደሱ አልፋለሁ። መሳይ በምርኮ ደረጃ ካየነው የመጀመሪያው ነው ማለት ይቻላል። እጅግ በጣም የሚደንቅና በጣም እጅን ከአፍ ላይ የሚያስጭን ድል ነው የተገኘው። ይሄ ድል መሳይ 12ኛና 61ኛ የአገዛዙ ክፍለ ጦሮች በዋናነት ሙጃ ከተባለ ቦታ ላይ ማዕከላቸውን አድርገው በሰሜን ወሎ አጠቃላይ የሚንቀሳቀሰውን ኃይል በእነዚህ ነባርና በጣም ተዋጊ ናቸው የተባሉ 12ኛ ክፍለ ጦር እና ከጎን ደግሞ 61ኛ ክፍለ ጦርን አሰልፎ አጠቃላይ በሰሜን ወሎ እንቅስቃሴ በማድረግ ከፍተኛ ድል መጎናጸፍ እንቅስቃሴ ቢያደርግም የፋኖ ኃይሎች ቀድመው ቦታ በመያዝ እና በመልሶ ማጥቃት እና መጨረሻም ላይም ደግሞ በሙሉ ማጥቃት ተሸጋግረው ስም ሰጠው ማጥቃት ሰንዝረው የማይታመን ድል ነው የተጎናጸፉት። እንግዲህ ዘመቻቸውን ዘመቻ አደማሊ ወይም አባናደው በማለት ዘመቻቸውን ስያሜ ሰጠውታል። እንግዲህ አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክስ መስከረም 14 ዛሬ ማለት ነው ከጠዋቱ 12 ሰዓት የተጀመረው ዘመቻ ወይም መልሶ ማጥቃት በኋላም ደግሞ ወደ ሙሉ ማጥቃት ተሸጋግሮ አርበኛ አደማሊ አባናደው በአምስቱም ኮሮች በመታገዝ በእዙ ደግሞ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎችን መጎናጸፍ ችሏል። እንግዲህ ነባር የተባለችው 12ኛ ክፍለ ጦር ከ70 በመቶ በላይ ጦሩ ተደምስሶ ተማርኮ ቆስሎ ሙቶ ተበትኗል። 61ኛ ክፍለ ጦር ደግሞ በየገደሉ እየገባ አሁን በአሁኑ ሰዓት ራሱን በመከላከል ላይ ነው የሚገኘው። በአጠቃላይ ግን የተገኘው ድል እንግዲህ አንደኛ ምስራቅ አማራ ኮር 1 ሰሜን ወሎ ዞን ጉባላፍቶ ወረዳ በቅሎ ማነቂያ ዙሪያ ላይ ከፍተኛ ትንቅንቅ ከተደረገ በኋላ በተለይ ቁልፍ ወታደራዊ ቦታ በሆነችው በቅሎ ማነቂያ የተገኙ ድሎች አሳምነው ክፍለ ጦር ነው ይህን ድል ያገኘው። ሞርተር 2 ብሬን 8 ክላሽ 76 ስታር ሽጉጥ 1 7000 የብሬን ተተኳሽ 9800 የክላሽ ተተኳሽ 1300 የዲሽቃ ተተኳሽ 95 የደረቅ ትጥቅ 180 ወታደራዊ ሻንጣ 5 መገናኛ አይኮም ሬዲዮዎች መማረክ ችለዋል። እንዲሁም ባለሽርጡ ክፍለ ጦር ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር የደቡብ ወሎ ዞን ወረባቦ ወረዳ ላይ መቀመጫ በሆነችው ቢስቲማ ከተማ በጉሊብሳ በጎሃ በሰቀላና ቴሌ ዙሪያ ከፍተኛ ውጊያ ያደረገ ሲሆን የጉዲሳ ምሽግ ተሰብሯል። የደቡብ ወሎ ዞን ወረባቦ ወረዳ ዋና መቀመጫ የሆነችው ቢስቲማ ከተማ በጉዲሳና በጎሃ በሰቀላና ቴሌው ዙሪያ ከፍተኛ ውጊያ ያደረገ ሲሆን የጉዲሳ ምሽግ ተሰብሯል። የወረዳው ዋና መቀመጫ የሆነችው ቢስቲማ ከተማን ሙሉ በሙሉ በፋኖ ቁጥጥር ስር ለማስገባት ከፍተኛ ተጋድሎ እየተደረገ ሲሆን እስካሁን ባለው መረጃ የተደመሰሰ ሰራዊት 78 መድረሱን አስታውቀዋል። የቆሰለ 53 ክላሽ የተማረከ 7 ሲሆን ባለሽርጡ ክፍለ ጦር የአብሩ ወረዳ ቆላማ የአፋር አጎራባች አካባቢዎችን በመቆጣጠርና ህዝባዊ አስተዳደር የዘረጋው የባለሽርጡ ክፍለ ጦር ዛሬ የሐይቅ ከተማ
ደሴ ኮምቦልቻ ቆላማ አካባቢዎችን ከልጅ ኢያሱ ኮር ጋር ጥምረት በመፍጠር ወደፊት እየገሰገሰ ይገኛል ተብሏል። በሌላ አቅጣጫ የሐውጃኖ ክፍለ ጦር ባደረገው ከፍተኛ ትንቅንቅ አንድ ዲሽቃ የማረከ ሲሆን አንድ ስናይፐር 40 ክላሽ የብሬን ተተኳሽ 5000 የክላሽ ተተኳሽ 3000 የወገብ ትጥቅ 23 የክላሽ ካዝና 18 ኤፍ1 ቦምብ 10 የሞርተር ቅንቡላ 7 መማረክ ሲችል በምስራቅ አማራ ኮር አንድ አጠቃላይ የተደመሰሰ አንድ ኮሎኔልን ጨምሮ አንድ ኮሎኔል 100 አለቃ ኢሳያስን ጨምሮ 282 የአገዛዙ ሰራዊት ተደምስሷል ብለዋል። ምርኮኛም 18 እንደተገኘ አያይዘው ጠቅሰዋል። የበቅሎ ማነቂያ አስተዳዳሪ አቶ አያሌው ደሳለ ከነግብሩ አበሮቹ ተደምስሷል። ሁለተኛ ምስራቅ አማራ ኮር 2 ሰሜን ወሎ ዞን ግዳን ወረዳ ወንዳች ከተማን በቁጥጥር ስር አውለው በተለይ እዚህ ከተማ ላይ በተደረገ አስደናቂ ተጋድሎ የተገኘው ድል ዞብል አምባ ክፍለ ጦር ይህን ከተማ ሲቆጣጠር ዲሽቃ 3 መማረክ ሲችሉ ብሬን 8 ክላሽ 130 ስናይፐር 5 ኤፍ1 ቦምብ 102 82 ሚሊ ሜትር ሞርተር 2 120 ሚሊ ሜትር ሞርተር 1 የሞርተር ቅንቡላ 30 ኦራል ከነተተኳሹ 22000 በላይ ተተኳሽ መማረክ ችለዋል። እንዲሁም በሌላ አቅጣጫ የካራኮርማ ክፍለ ጦር 1 ዲሽቃ 2 ብሬን 2 ስናይፐር 89 ክላሽ የብሬን ተተኳሽ 1500 የክላሽ ተተኳሽ 2000 4 አይኮ መገናኛ ሬዲዮኖች 50 የክላሽ ካዝና 36 ኤፍ1 ቦምቦች 2 የሜዳ መነጽሮችን ማርከዋል። ታጠቅ ክፍለ ጦር ወንዳችና ከፍተኛ ተጋድሎ አድርጓል። ባደረገው ውጊያም 20 ክላሽ 4 የደረት ትጥቅ 4 ካዝና በምስራቅ አማራ ኮር 2 እንደ አጠቃላይ የተማረከ የተደመሰሰ ምርኮኛ 147 ሲሆን የተገደለ ወይም የተደመሰሰ 137 ቁጥሩን አድርሰውታል። በርካታ ወታደራዊ ቁሳቁስና ሬሽንም ተማርኳል ብሏል። ሶስተኛ ልዩ ዘመቻ ሰሜን ወሎ ዞን አንጎት ወረዳ አካል የሆነችው ታላቅ ወታደራዊ ቁልፍና ስትራቴጂክ ቦታ በተባለችው ቦታ ላይ ከወልዲያ ላሊበላ ከወልዲያ ባህር ዳር ያለውን መስመር በቁጥጥር ስር አውለዋለች። ገዢ መሬት የሆነውን ድልብን ተቆጣጥረዋታል። በዚህ ውጊያ በርካታ ወታደራዊ መሳሪያ ተማርኳል። 1 ብሬን 2 ክላሽ 7 ምርኮኛ የተገኘ ሲሆን እንዲሁም በሌላ አቅጣጫ የተንቀሳቀሰው የአማራ ፋኖ የምስራቅ አማራ ፋኖ ላስታ ሳምነው ኮር በሰሜን ወሎ ዞን ግዳን ወረዳ ኩልመስክ ወንዳች ዙሪያውን በተደረገ ከፍተኛ ትንቅንቅ የተገኘው ድሎች ተከዜ ክፍለ ጦር ኩልመስክ ከተማን በመቆጣጠር 11 የመከላከያ ኃይሉ ሲደመሰስ 3 የተማረከ እንዲሁም 20 ክላሽ የተማረከ ሲሆን 420 የክላሽ ተተኳሽ 580 የብሬን ተተኳሽ እንዲሁም ጥራሪ ክፍለ ጦር ጥራሪ ክፍለ ጦር ከወሎ ሰቆጣ አካባቢ የምትንቀሳቀስ ክፍለ ጦር ነች። ክፍለ ጦር ባደረገችው ከፍተኛ ትንቅንቅ አንድ ባለ 82 ሚሊ ሜትር ከባድ ሞርተር 1 ዲሽቃ 1 ብሬን 1 ስናይፐር 54 ክላሽ መማረክ ሲችል በዛሬው ዕለት መስከረም 14 2018 ዓ.ም ከጠዋቱ 12 ሰዓት የጀመረው ውጊያ አሁንም እንደቀጠለ ቢሆንም እስከ 8 ሰዓት በተካሄደው ውጊያ አጠቃላይ የተገኙ ድሎች እነዚህ መሆናቸውን አስታውቋል። አጠቃላይ የተገኙ ድሎችም ሞርተር 6 ዲሽቃ 6 ብሬን 14 ስናይፐር 9 ክላሽ 438 የተደመሰሰ የመከላከያ ሰራዊትና አጠቃላይ ጥምር ጦር የተባለው 471 ሲደርስ የተማረከ 1175 መድረሱን አስታውቀዋል። ተተኳሽም እንዲሁ 52600 የተለያዩ ተተኳሾችን ከዲሽቃ ጀምሮ ብሬን ስናይፐር ሞርተሮችን 52600 ተተኳሾች መማረክ ሲችሉ ወታደራዊ ሬዲዮ 9 ደርሷል። ኤፍ1 ቦምቦች 148 ሲደርስ ቁስለኛ ደግሞ 126 ይዞት የወጣው የሞርተር ቅንቡላ 37 ደርሷል። 1 ሲኖትራክ ሙሉ በሙሉ ወታደራዊ ቁሳቁሱን እንደያዘ በፋኖ ቁጥጥር ውስጥ እንደገባ አስታውቋል። አገዛዙ የሚተማመንባቸው የሰሜን ምዕራብ እዝ አካል የሆነው 12ኛና 61ኛ ክፍለ ጦር መካከል የ12ኛ ክፍለ ጦር በተለይ ከ70% ኃይሏ መደምሰሱንና ተበታትኖ መጥፋቱን አስታውቋል። የልጅ ኢያሱ የንጉስ ሚካኤል ኮር የአውደ ውጊያ መረጃዎችን እያደረሰ ሲገኝ ውጊያው ሙሉ በሙሉ ባለመጠናቀቁ ከዚህ በላይ ድሉ ሊመዘገብ እንደሚችል ይገመታል።
በጣም አመሰግናለሁ። እንግዲህ ይሄ ዛሬ በወሎ ግንባር የተገኘው ድል የአብይ አህመድ አገዛዝ ምናልባትም በአማራ ክልል እያደረገ ያለው እንቅስቃሴ እየከሸፈ መምጣቱን በቅርቡም አጠቃላይ በሆነ መልኩ ከክልሉ ለመውጣት የሚገደድ እንደሚሆን አመላካች ተደርጎ የሚወሰድ ይመስላል። ለማንኛውም ምን ማለት ነው እንግዲህ ሰሞኑን የፋኖ እንቅስቃሴ የለም፣ በአገዛዙ በኩልም ክልሉን ሙሉ በሙሉ ለመቆጣጠር ከጫፍ ደርሰናል፣ የመከላከያ ሰራዊት አጠቃላይ የጸጥታውን ቁጥጥር ለኛ አስረክቦ ይወጣል የሚል የምስለኔው አስተዳደርን መግለጫ እየሰማን ባለንበት ጊዜ ነው እንግዲህ እንዲህ አይነት ድል የተመዘገበው። ምን ማለት ነው? መሳይ ለማጥቃት የሄደ የመከላከያ ሰራዊት አጠቃላይ ያገዛዙ ጥምር ጦር እንደዚህ በተዝረከረከ ሁኔታ ተመቶ ሞርተሮችን በብዛት ዲሽቃዎችን በብዛት ስናይፐሮችን በብዛት አስረክቦ መበተኑ የስርዓቱን መውደቅ ነው የሚያሳየው። ስርዓቱ የመዋጋት ሞራል የሌለው ሁለት ክፍለ ጦር ግማሽ ቀን ባልሞላ ጊዜ ውስጥ ይህን ያክል ቁጥር ሰራዊት ተደምስሶበት ይህን ያክል ቁጥር ተኳሽ በ52,000 ተተኳሽ መሳሪያ በግማሽ ቀን የተማረከበት ኃይል ስናስብ የአገዛዙ ፀሐይ እየጠለቀች መሆኗን ነው የሚያሳየው። እነሱ እንደሚሉት ጀነራሎቹ ኢታማጆር ሹሞቹ እንደሚሉት ፋኖ ተዳክሟል እያሉ ባለበት ሰዓት እነሱ እየበዙ ጉልበታቸው እየጨመረ እየሄደ እንደሆነ መዋጋት አቅማቸው ደግሟል እያሉ ባሉበት ሰዓት በግማሽ ቀን ሁለት ክፍለ ጦር ሙሉ እየደመሰሰ ከተሞችን እየተቆጣጠረ ከፍተኛ የሆነ አስደናቂ ድሎችንና ከተሞችን እየተቆጣጠረ በሚገኝበት በአሁኑ ሰዓት የፋኖ ኃይሎች ከዚህ በፊት ውህደታቸውን አንድ አድርገው ሁለቱ የፋኖ አደረጃጀቶች ውህደታቸውን አንድ አድርገው ውጊያ ቢከፍቱበት ይሄ ስርዓት አበበ እንዳለው የህዝብ ግንኙነት የሰሜን ሸዋ ህዝብ ግንኙነት አበበ እንደተናገረው አስክሬን ይዘን ነው እየዞርን ያለ ነው የተባለው እውነት መሆኑን ዛሬ በተግባር አረጋግጠናል። ስርዓቱ አልቆለታል፣ ተመቷል፣ ደክሟል። የሚተማመንበት ኃይል በተለይ 12ኛ ክፍለ ጦር የተባለችው ክፍለ ጦር በትግራይ ጦርነት ጊዜ ከፍተኛ ጀብዶ የፈጸመች የተባለች ኃይል በዛሬው ዕለት ብትንትኗ ነው የወጣው። 70% ወይ ሙቷል፣ ወይ ቆስሏል፣ ወይ ተማርኳል። አጠቃላይ ሙሉ ትጥቃቸውን አስረክበው በየገደሉ ተንጠባጥበው ነው የቀሩት። አስክሬናቸው እንኳን በአሁኑ ሰዓት ገበሬው ነው እያነሳው ያለው። ስለዚህ ስርዓቱ ከፍተኛ ሽንፈት ነው የደረሰበት። በእርግጥ ይህ ሽንፈት አምኖ ለመዋጥ ለመቀበል ፍላጎት የለውም። ምናልባት የደሃ ልጆች በየጉራንጉሩ በየገደሉ በየወንዙ በየተራራውና በየሸንተረሩ እየወደቁ ቢገኙ፣ ነገር ግን ስርዓቱ አሁንም ልክ እንደ ግብፁ ፈርዖን ህዝቤን ልቀቅ ሲል እምቢ እንዳለው ተገዶ የሚለቅበት ጊዜ እየመጣ እንደሆነ ሊያውቀው ይገባል ማለት ነው የምፈልገው። መሳይ እንግዲህ የዛሬውን ድል ጨምሮ በርካታ ሌሎች ተጨማሪ ድሎችን በዛው በወሎ ግንባር መመዝገባቸውን እየሰማን ነው። አሁንም ውጊያው አልቆመም። ተጨማሪ ድሎች፣ ተጨማሪ የአውደ ውጊያ መረጃዎች እንደሚኖሩ እንጠብቃለን። በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። እኔም አመሰግናለሁ።